እሺ ተመልካቾች እንዴት ናችሁ? ብሔራዊ ባንክ በጨረታ 500 ሚሊዮን ዶላር ለባንኮቹ ከሰጣቸው በኋላ የምንዛሬ ለውጥ ያደረጉ ባንኮችን እንመለከታለን። የሚጠበቅ ነገር አለ። በጨረታ ዶላር ካገኙ በኋላ የመግዣና የመሸጫ ዋጋቸው ላይ ለውጥ ይጠበቃል። በሎጂክ ደረጃ የሚታሰበው ምንድን ነው? እንደውም ያላሰቡት ድንገት የመጣ በጨረታ የሚገኝ የውጭ ምንዛሬ ሲኖር በርካሽ ከገዙት መጀመሪያ የገዙበት ከነበረው ዋጋ በርካሽ ካገኙ ከብሔራዊ ባንክ የመሸጫና የመግዣ ዋጋቸው ዝቅ ይላል ተብሎ ነው የሚታሰበው በሎጂክ ደረጃ። በውድ ከገዙት ደግሞ መሸጫና መግዣቸው ዋጋ ከፍ ሊል ይችላል። ግን ቤዚካሊ በጨረታ ዶላር ያገኙት ባንኮች ላይ ነው ሪፍሌክት የሚደረገው ይሄ። ስለዚህ ከጨረታው ከሁለት ቀን በኋላ ዛሬ ብዙ ባንኮችን ሬት እያየው ነበረ። የሚያስገርም ነው ያላቸው ለውጥ ማለት ነው። ከሎጂክ ትንሽ ራቅ ያለ ነው የሚመስለው። በሎጂክ ደረጃ የሚጠበቀው አይደለም። ምን ማለት ነው? የትኞቹ ባንኮች ናቸው የጨመሩት፣ የትኞቹ ባንኮች ናቸው የቀነሱት፣ የትኞቹ ባንኮች ናቸው ያገኙት የሚለውን ምልክት የሚሆን ሀሳብ እሰጣቸዋለሁ። እንግዲህ በጨረታ የሚቀርበውን የውጭ ምንዛሬ አንድ ባንክ ትልቅ ዋጋ ስላስገባ ሁሉን ሊወስድ አይችልም። ለምሳሌ 10 በመቶ አይ ቲንክ ካፖ 10 ከመቶ ነው። ከ500 ሚሊዮን ዶላር ውስጥ አንድ ባንክ ማክሲመም መውሰድ የሚችለው 50 ሚሊዮኑን ብቻ ነው እንደማለት ነው። ሁሉ መዳረስ ስላለበት ቢፈቀድ በአሁኑ የተከናወነው ሽያጭ 160 ብር ነው አንድ አሜሪካ ዶላር። አንድ ባንክ 190 200 ቢያስገባ ሁሉንም መውሰድ አይችልም እንደማለት ነው። ይህንን ያው ለካሽ ሳይሆን ለኢምፖርት አገልግሎት ነው የሚፈልጉት እና ሁለት ምርጫ አላቸው ባንኮቹ። አንደኛው ከኤክስፖርተሩ ከሬሚታንሱ በካሽ ከሚያመጣው መሰብሰብና ለኢምፖርተሩ መስጠት አንድ ጉዳይ ሊሆን ይችላል። ሁለተኛ ምርጫቸው ደግሞ ከብሔራዊ ባንክ የሚያገኙትን እሱን ለኢምፖርተሩ መስጠት ሊሆን ይችላል። ግን ልዩነት ይኖረዋል። ለምሳሌ 100,000 የአሜሪካ ዶላር በ160 ብር ሸጠው ቢሆን ኖሮ ብላችሁ አስቡ። በቃ ኤልሲ ከፍተው ቢሆን ኖሮ ብላችሁ አስቡና 16 ሚሊዮን ብር ኢምፖርት ከሚያደርገው ሰው ወይ ደግሞ ድርጅት ተቀብለዋል ማለት ነው። አሁን በ159.98 ብር ከብሔራዊ ባንክ ገዝቶ መክፈል አንድ ጉዳይ ሊሆን ይችላል። በ154 ብር ደግሞ ካሽ ለቅሞ ደግሞ መክፈል ሊሆን ይችላል። ሁለቱ ምርጫ ነው እጃቸው ውስጥ የሚኖረው እና አሁን ብዙ ሲመጣ ለምንድን ነው ገበያ ውስጥ ሪፍሌክት የማይደረገው የሚለውን እንዲሁ በጥቅሉ ለመመልከት አሁን የኢትዮጵያ ኢኮኖሚ እስከ 20 ቢሊዮን ዶላር ኢምፖርት ያደረጋል ብለን እናስብ በአመት እና ኢፍ በሚለው በኢኮኖሚክስ ሀሳብ ኢፍ በሚለው በቃ ይሄ 20 ቢሊዮን በየቀኑ የሚወጣ ነው ብለን እናስብና ለ365 ብናካፍል በየቀኑ የኢትዮጵያ ኢኮኖሚ ወደ 54 ሚሊዮን ዶላር ወጪ አለበት ብለን እናስብ። ወጪ የሚያወጡት የግል ባንኮችም ያወጣሉ፣ መንግስትም ያወጣል፣ ግለሰቦች እና ድርጅቶችም ያወጣሉ። አንድ ሰው ለምሳሌ ዱባይ ለመጎብኘት ቢሄድ ከአንዱ ባንክ ገዝቶ ሄዶ ያወጣል፣ በግለሰብ የወጣ ነው። መንግስት ነዳጅ ቢገዛ ደግሞ በመንግስት የወጣ ወጪ ነው። ከዚህ ከጠቅላላው ወጪ ውስጥ አብዛኛውን የአፈር ማዳበሪያ የሚገዛው መንግስት ነው። በቃ ለሴኪሪቲ የሚያስፈልገውን ትልልቅ ግዢ የሚፈጽመው እሱ ነው። ነዳጅ የሚገዛው እሱ ነው። በልና 60% መንግስት ነው የሚጠቀመው ብለን ብናስብ የስቴት ባንክ ደግሞ ንግድ ባንክን ከመንግስት ጋር እንጠቅልልና 60%ን ይወስዳሉ ብንል ወደ 32 ሚሊዮን ዶላሩን በየቀኑ ኤክስፔንድ የሚያደርገው መንግስት ነው ብለን እናስብ። የግል ሴክተሩ 40 ከመቶ እንኳን የምንሰጠው ወደ 21.9 ሚሊዮን ዶላሩን ደግሞ በየቀኑ ኤክስፔንዲቸር ያለበት የግል ባንክ ነው ብለን እናስብ። ኢትዮጵያ ውስጥ 31 ባንኮች ነው ያሉት። የኢትዮጵያ ንግድ ባንክ፣ የልማት ባንክ ሁለቱም ብንቀንሳቸው ወደ 29 የሚሆን የግል የንግድ ባንኮች አሉ ማለት ነው። እና ከግል ከሚወስዱት መካከል ሁሉም እኩል አቅም የላቸውም። እና ኢትዮጵያ ውስጥ ከግል የንግድ ባንኮች ውስጥ ግዙፍ የሚባሉት 1/5 ናቸው። እና 1/5 50% ይወስዳሉ ብለን እናስብ። 50% ቢወስዱ በየቀኑ ወደ 2.1 ሚሊዮን ወደ 2.2 ሚሊዮን ዶላር በየቀኑ ኤክስፔንዲቸር አለባቸው ብለን እናስብ። የግሎቹ ትልልቆቹ ባንኮች ማለት ነው ኢፍ ኢኳል ፕሮፖርሽን ቢኖር። ሌሎቹ ደግሞ 25ቱ ምናልባት በየቀኑ እስከ 438,000 ዶላር ኤክስፔንዲቸር አለባቸው ብለን እናስባለን ማለት ነው። ይሄ በጥቅሉ ነው።
አሁን ምናልባት 14ቱ ባንኮች እኩል ወስደዋል ብለን እናስብ። አሁን ቅድም ማክሲመሙ 50 ሚሊዮን ነው ብያችኋለሁ። ሚኒመሙ እነሱ በፈለጉት ልክ ሊሆን ይችላል። ግን 14ቱ ባንኮች እኩል ወስደዋል። 500 ሚሊዮን ዶላሩን እኩል ነው ያገኙት በተለያየ ዋጋም ቢሆን ብለን ብናስብ 35 ሚሊዮን ዶላር ደርሷቸዋል ብለን ነው የምናስበው። ይሄ ለትልልቆቹ ባንኮች ቅድም ለምንጠቅሳቸው የግሎቹ ለትልልቆቹ ባንኮች ምናልባት የ16 ቀን ኤክስፔንዲቸራቸውን የሚሸፍን ሊሆን ይችላል። ለሌሎቹ ለትንንሾቹ ባንኮች ምናልባት ከ2 ወር በላይ የሚያገለግል በየዕለቱ ያለ የወጪ መጠን ሊሆን ይችላል። ይፍ አሁንም እኩል ወጪ ያለባቸው ብለን ብናስብ ማለት ነው። አሁን ቼክ ያረኳቸው ባንኮች አሉ። ብዙ ባንኮች ሳይ ነበር ቅድም። የኢትዮጵያ ንግድ ባንክን አይቻለሁ፣ አዋሽ ባንክ፣ አቢሲኒያ፣ የልማት ባንክን፣ ህብረት ባንክ፣ ብርሃን ባንክ፣ ወጋገን ባንክ። መቼ ሰኞ ዕለት የነበራቸው ዋጋ ከጨረታው በፊት የጨረታው ቀን የነበራቸው ዋጋ ከዛ በኋላ ዛሬ ያላቸውንም ዋጋ ጨምሮ ማለት ነው። ሜ 19 ነበር የነበረው። የሜ 19ን የ20 እና የ21ን ነ በቃ የጨረታው ቀን ያላቸውን ዋጋ እንመልከት። ማክሰኞ ዕለት ያላቸው ዋጋ ምክንያቱም በጨረታ ዶላር አላገኙም። በ20 በነጋታው ሮብ የነበራቸው ዋጋ ደግሞ ዛሬ ሐሙስ በ21 ያላቸውን ዋጋ እንመለከታለን። ያው የሚታሰበው ምን መሰላችሁ? አሁን ፍላጎት በእጥፍ ያደገ ነው። ምክንያቱም ወደ 560 ሚሊዮን ዶላር የሚሆን ክፍተት አለ። ያሳዩት እሱን ነው። 500 ሚሊዮን ዶላር ቀርቦላቸው ግን እነሱ የዚህን ያህል ዶላር በዚህን ያህል ዋጋ ገዛለሁ ያሉት ሲጠራቀም ጨረታው ላይ የተሳተፉ 30 ባንኮች ሲጠራቀም እኔ የቀረው ባንክ ማን እንደሆነ አላውቅም፣ ግን ሁሉም ባንክ 30ውን ባንክ ያስገባል። በቀን 500 ሺህ ዶላር እፈልጋለሁ በ160 ምናምን ብር፣ 100 ሺህ ዶላር እፈልጋለሁ በ150 ምናምን ብር፣ 1 ሚሊዮን ዶላር እፈልጋለሁ በ100 ምናምን፣ 50 ሚሊዮን ዶላር እፈልጋለሁ በ150 ምናምን ብለው አስገብተው ነው የሚጠራቀሙ። እንደሱ ሲደመር 1 ቢሊዮን 60 ሚሊዮን መጥቷል። 560 ሚሊዮን የሚሆን ክፍተት አለ ማለት ነው። ምክንያቱም 500 ሚሊዮን ብቻ ነው ያቀረበላቸው። ስለዚህ ከላይ ያደለ ሲመጣ ለከፍተኛ ዋጋ ላቀረቡት እያደለ ሲመጣ ከቶፍ ላይ ሄዶ ቆመ ማለት ነው። 159.99 ብር ላይ ሄዶ ቆሟል አንድ የአሜሪካ ዶላር። እዛ ጋር 14ቱ ባንኮች ወሰዱና 500 ሚሊዮኑ አለቀ። 16ቱ ምንም ሳያገኙ ተመለሱ ማለት ነው። ከፍተኛ የወሰደው በ160.91 ብር ነው አንድ የአሜሪካ ዶላርን። ዝቅተኛ ደግሞ በ159.99 ከቶፍ ላይ ሄዶ ስለሚቆም ማለት ነው። ስለዚህ በ159.99 እና በ160.91 መካከል ተሻሽጠው ጨረሱት ማለት ነው 14ቱ ባንኮች 500 ሚሊዮን። አሁን የሚታሰበው ምንድን ነው? በፊት ይሸጡበት የነበረው ዋጋ አለ። የአብዛኞቹ ባንኮች ስንመለከት 157 አካባቢ ነው አንድ የአሜሪካ ዶላርን ይሸጡ የነበረው። በ154 ብር አካባቢ እየገዙ ማለት ነው። ሳንቲሞቹን እንተዋቸውና አሁን ግን ከብሔራዊ ባንክ ከቶፍ ፖይንቱን እንኳን በቃ ዶላሩ ያለቀበትን እንኳን ብንቆጥር በ159.99 ብር ነው የገዙት እስከ 160.91 ብር ባለው መካከል ማለት ነው። ስለዚህ ድሮ ከሚሸጡበት ዋጋ በላይ ከብሔራዊ ባንክ ሊገዙ መጥተዋል። ስለዚህ በውድ ከገዙት ሲሸጡት በምን ያህል ይሸጡታል ነው ሎጂካል ከተመለከትን ከ160 ብር በላይ ነው የሚሸጡት። ሊሸጡ የሚያስቡ ደግሞ መሆንም ያለበት በቃ በ160 ብር ገዝቶ በ160 ብር ሊሸጥ አይችልም ማንም፣ እንደዚህ የንግድ ሲስተም ስለሌለ ማለት። ስለዚህ በ160 ከገዙ ከብሔራዊ ባንክ ከ160 ብር በላይ ነው የሚሸጡት ተብሎ ነው የሚታስበው። ግን ስቲል ብዙ ባንኮች በ157 ብር እየሸጡ ነው፣ እንሸጣለን እያሉ ነው። የሚለጠፈውን ብቻ ነው የምናወራውን። በቃ የለጠፉትን ውስጥ ገብተው የሚደራደሩትን እንቶ ሎጂካል ሪሌሽን። ግን በውድ የገዛ ባንክ በውድ ነው የሚሸጠው የሚለውን ያዙልኝ። የመሸጫ ዋጋ ከፍ ካለ የመግዣ ዋጋም ከፍ ማለት አለበት። ምክንያቱም በመሸጫና በመግዣ መካከል ያለው ልዩነት ካልኩሌትድ ነው እንጂ በ154 ገዛለሁ ግን በ160 መሸጣለሁ የሚባል ሎጂክ የለም። ያችን ፐርሰንት አቀራርባችሁ ነው። ስለዚህ በ160 ገዝቻለሁ ካሉ የሚሸጡበት ዋጋ ስለሚሆን ደግሞ ከማንኛውም ሰው ከግለሰቦችም ከኤክስፖርተሩ የሚገዙበትም አብሮ ከፍ ይላል ተብሎ ነው የሚታሰቡ። ደንበኛ ለመሳብ ደግሞ መግዣ ዋጋቸውንም አብሮ ከፍ ማድረጋቸውም ደግሞ የሚጠበቅ ነው። ምክንያቱም መነሻ ዋጋው 160 ስለደረሰ ማለት ግን ስቲል 560 ሚሊዮን ዶላር ክፍተት እንዳለ አስቡ። ስለዚህ ዋጋቸው ከፍ ማለቱ አይቀርም እና 14ቱ ባንኮች ምን ያደርጋሉ፣ 16ቱ ባንኮች ደግሞ ምን እያደረጉ ነው የሚለውን
ሀሳብ ሰጣችኋለሁ። ግን አሁን የባንኮችን ለውጥ እንመልከት። የአንዳንዶቹን ባንኮች ለምሳሌ የኢትዮጵያ ንግድ ባንክ የጨረታው ቀን በ154 ብር ከ06 ሳንቲም እየገዛ 9% ሬሚታንስ ላላቸው ከፍላለሁ የሚለውን ከግምት ከታችሁ ማለት እሱ ሳይደመረው ግን 9% እሰጣለሁ የሚለው አለ ለሬሚታንሱ በ154 ብር ከ06 ሳንቲም እየገዛ በ157 ብር ከ15 ሳንቲም ይሸጥ ነበር። የጨረታው ቀን ማክሰኞ ቀን ማለት ነው። ሮብ ግን በ154 ብር ከ11 ሳንቲም አይ ቲንክ ከ06 ነበረ 11 የ0.5 ሳንቲም ልዩነት ማለት ነው። በተመሳሳይ የሚሸጥበትም በ0.5 ልዩነት አለው። ወደ 157 ብር ከ20 ሳንቲም 157 ብር ከ15 ሳንቲም የነበረው 157 ብር ከ20 ሳንቲም ሮብ ዕለት ከጨረታው በነጋታው ማለት ነው መቶ ከፍ አድርጓል። ዛሬ ላይ ደግሞ ከተመለከተ ከትናንት ትንሽ ከፍ ብሏል። የ0.01 ሳንቲም ልዩነት ከ154.11 ወደ 154.12 የመሸጫው ተመሳሳይ ነው። የሚነግራችሁ ነገር አለ ማለት ነው። ከጨረታው በኋላ የመሸጫ ዋጋ ትንሽ ከፍ አለ ማለት ጨረታው ላይ ያለውን ፓርቲሲፔሽን ስለሚናገር የግል ባንኮች ላይ ትልቅ ፐርፎርማንስ ያለው የአዋሽ ባንክንም እያየ ነው። የጨረታው ቀን 10% ቦነሱ እንዳለ እሱም 10% ቦነስ አለኝ እያለ ነው። ሬሚታንስ ላይ በ154 ብር ከ22 ሳንቲም እየገዛ በ157 ብር ከ30 ሳንቲም ይሸጥ ነበር። የጨረታው ቀን ማለት ነው ማክሰኞ ቀን የሜይ 19 ማለት ነው። በ20 የመግዣ ላይ ምንም ልዩነት የለውም። መሸጫ ላይ የ0.1% ልዩነት የ0.1 ሳንቲም ልዩነት 157 ብር ከ30 የነበረው 157 ብር ቲን ከ31 ነው። ሁለተኛ ሶስተኛ ዴሲማሉን ትተም ማለት ነው። ዛሬ ላይ ተመሳሳይ ነው፣ ምንም ልዩነት የለውም። አቢሲኒያም እያየው ነበር 2% ቦነስ የሚለው እንዳለ ነው። ሮብና ሐሙስ ላይ ምንም ልዩነት የለም። የኢትዮጵያ ልማት ባንክ ሮብና ሐሙስ ላይ ምንም ልዩነት የለም። በ154 ብር ከ56 ሳንቲም እየገዛ በ157 ብር ከ65 ሳንቲም ይሸጣለሁ። ተመሳሳይ ነው። ግን በማክሰኞና ሮብ መካከል የተወሰነ ልዩነት አለ። አይ ቲንክ የ20 ሳንቲም ልዩነት አለ። ህብረት ባንክም እየተመለከትኩ ነው። ህብረት ባንክ የጨረታው ቀንና በነጋታው ተመሳሳይ ነው፣ ምንም ልዩነት የለውም። አሁን ዛሬ ላይ ደግሞ ልዩነት አለው። አይ ቲንክ የ0.6 ሳንቲም ልዩነት። ስለዚህ የነበረውን ተሳትፎ የሚናገር ነው ማለት ነው። የብርሃን ባንክንም ቼክ አድርጌ ነበረ። በ19 በ20 በ21 ምንም ልዩነት የለውም። በየሶሻል ሚዲያው ዲስፕሌይ ስለሚያደርጉ ገብታችሁ ማየት ትችላላችሁ። ግን በእያንዳንዱ ላይ 10 ብር የሬሚታንሱ ላይ 10 ብር ቦነስ አለው የነበረ ነው። እሱ የጨረታው ቀንም የነበረ ቦነስ ነው። አሁንም ምንም የተለወጠ ነገር የለም። ያው ቦነስ ነው ፕሮሲድ ያደረገው። የወጋገን ባንክንም ተመልክቻለሁ። ቦነሱን ቀንሷል። እንደውም ወጋገን ባንክ በ19ና በ20 5 ብር ቦነስ ይሰጥ ነበር ለሬሚታንሶቹ። አሁን ወደ 3 ብር ዝቅ ብሏል። በ19 ከነበረው ዋጋ በ20 በጣም ትልቅ ጭማሪ ጨምሯል። በ154 ብር ከ59 የነበረው በ160 ብር ከ75 ነው የሆነው። በጣም ትልቅ ጭማሪ ነው ያለው። በ21ም በተመሳሳይ እንደውም ትንሽ መቀነሳለሁ። መግዣ ላይ ትንሽ መቀነሳለሁ፣ መሸጫ ላይም ትንሽ መቀነሳለሁ። ከ160 ሮብ ዕለት 160 አንድ አሜሪካ ዶላርን ከ75 ሳንቲም ይገዛ ነበር። አሁን በ159.62 ሳንቲም ነው የምገዛው እያለ ነው። ሮብ ዕለት የሚሸጠው በ163 ብር ከ97 ሳንቲም ነበር። 5 ብሯን ቦነስ ደምሯት እናንተ። አሁን ዛሬ ደግሞ እሸጣለሁ ቢልበት በ162 ብር ከ80 ሳንቲም ነው። ቦነሱን ጨምሩበት። ቦነሱን ሲጨምሩ ዛሬ ላይ የመግዣ ዋጋው 162 ብር ከ62 ሳንቲም ነው። እሱም ዲስፕሌይ ያደረገው ማለት አንዳቸውም 160 ብር አልዘለሉም። ኢቨን 159 ይሄ የከቶፍ የሚባለው ዋጋ 159.99 እንኳን የደረሰ ባንክ በጣም ማግኘት አትችሉም። እንደዛ እኔ እስካየው ድረስ ማለት ነው። አይ ቲንክ ወጋገን ጋር 162 ብር ከ83 ሳንቲም አይ ቲንክ እዛ ሊሆን ይችላል ያሉ። ሌሎቹም ባንኮች ሄዳችሁ ገብታችሁ ቼክ ማድረግ ትችላላችሁ። ለዚህ ነው ብሔራዊ ባንክም በጨረታ ውስጥ የተሳተፉና ዶላር ያገኙ ባንኮችን ስም ሜንሽን የማያደርገው። አውቆ ነው። በዓለም አቀፍ ደረጃ ሜንሽን አይደረግም። ምክንያቱም እያያችሁ አይ ገሌ ጋር አልሄድም እዚኛው ባንክ አልሄድም ልትሉ ነው ማለት ነው፣ ዋጋ እየተመለከተ። ስለዚህ ሴክሬት ይደረጋል። ግን ቀጥሎ ባሉ ቀናቶች የሚያሳዩ ዲስፕሌይ ግን ተሳትፏቸውን ይናገራል።
አሁን 14ቱ ባንኮች ምን የሚያደርጉ ይመስሏቸዋል? በጨረታ ያገኙት 14 ባንኮች በሎጂክ ደረጃ አንድ አሜሪካ ዶላር የገዙት በ160 ብርና ከዛ በላይ ነው። ኦልሞስት ከቶፍ እንኳን 159.999 ካለ 160 ብር ማለት ነው። ከፍተኛ እስከ 160.91 ብር አውጥተዋል። ስለዚህ ኦልሞስት ከ169 ብር በላይ ነው የገዙት አንዱን። ባለፈው ሳምንት ሰኞ ዕለት ቅዳሜ ምናምን የገዙበት ዋጋ ከገዙበት በላይ ነው ያወጡት ማለት ነው። በ154 ምናምን ነበር ይገዙ የነበረው። ስለዚህ አሁን ለኢምፖርተሩ ሲሸጡ ለማትረፍ ዋጋ ከፍ ማድረጋቸው አይቀርም። በውድ ነው የገዛሁት በውድ ነው የሚሸጥልን ነው ጨዋታው። አሁን ከአዲሱ ከመሸጫ ዋጋቸው ጋር ደግሞ ለማጣጣም ሲሞክሩ ደግሞ ምን ያደርጋሉ? የመግዣ ዋጋውንም ከፍ ማድረግ ይችላሉ። ዝም ብለህ ብድግ አድርገው መሸጫውን ብቻ ከፍ አድርገው መግዣውን ዝቅ ማድረግ አይችሉም። ስለዚህ አብረው ነው ከፍ ቢሉት። ቅድም በነገርኳቸው ሁለቱም ፕሮፖርሽን መጠበቅ ስላለባቸው የመግዣና የመሸጫ መካከል አብረው ወደ ላይ ነው ከፍ የሚሉት። ስለዚህ በነጋታው መጠበቅ የነበረበት እኮ በጨረታ ዶላር ያገኙ ባንኮች ከ160 ብር በላይ ዲስፕሌይ አድርገው ነበር መታየት የነበረበት እንደማለት ነው በሎጂክ ስንምለን። ግን እንደዛ አይደለም እያደረጉ ያሉት። ምን እየሆነ ነው? ወይ ዲል ላይ ነው የሚጨምሩት፣ ውስጥ ከተነጋገሩ በኋላ መሀል ላይ ነው የሚጨምሩት ማለት ነው ከደንበኞች ጋር ሲነጋገሩ፣ ወይስ የቀደመ የኤልሲ ኮሚትመንት ስላላቸው እሱን ኮሚትመንት ባለው ዋጋ ሳትስፋይ እያደረጉ ነው ያሉት? ምን እያደረጉ ነው ያሉት? 16ቱ ባንኮች ደግሞ በጨረታ ደግሞ ብር ያላገኙት ዶላር ያላገኙት ምን እያደረጉ ሊሆን ይችላል? በሎጂክ ደረጃ በጨረታ ስላላገኙ ትልቅ እኮ ነው። ቅድም እኩል ቢያገኙ ብያቸዋል። እኩል ቢያገኙ 35 ሚሊዮን ዶላር እያንዳንዱ ባንክ ከጨረታ አግኝቷል። 14ቱ ባንኮች። እነዚህ ባንኮች ምንም አላገኙ። ሁሉም እንኳን ቢካፈሉ በጣም 30ውን ባንክ እንኳን ቢደርሰው ኦልሞስት ከ10 ሚሊዮን ዶላር በላይ ነው የሚደርሳቸው የነበሩት። ስለዚህ እነዚህ 16ቱ ባንኮች በጨረታ ምንም አላገኙም። ያላቸው ምንጭ ከካሽ መሰብሰብ ወይ ደግሞ ከዲያስፖራው ምናልባት ከኤክስፖርተሩ ማግኘት ያላቸው ምንጭ እሱ ብቻ ነው። ስለዚህ ገበያው ሲገቡ ምን ያደርጋሉ? ደንበኞችን አትራክት ለማድረግ በመጀመሪያው በዝቅተኛ ዋጋ ነው ዋጋ ያስቀጥላሉ። ወይ ዝቅ ያደርጋሉ ወይ በነባሩ ያስቀጥላሉ። መሰብሰብ ይፈልጋሉ ማለት ነው። ስለዚህ በቃ አትራክት የሚያደርገው 160 ብር ድረስ እኮ መክፈል የለብህ እኔ ጋር መክፈል ያለብህ እስከ 157 ብር ትከፍላለህ ይላሉ እንደማለት ነው። በሱ ነው የሚያስቀጥሉት። በ160 የገዙት ከ160 በላይ ለመሸጥ ስለሚነሱ እነዚህ ደግሞ የውጭ ምንዛሬ ስላላገኙና ጨረታው ስላልነበሩ 160 ለምን ትከፍላለህ እኔ ጋር እኮ 157 ነው እንደማለት ነው ሎጂኩ። አይ ቲንክ በጨረታም ዶላር ያገኙ ባንኮች ከ160 በላይ ዲስፕሌይ የማያደርጉት እነዚህ ደንበኞቻቸውን እንዳያጡ ነው፣ ወይ የማያሳዩት ፊት ለፊት ማለት ነው። ግን ይሄ ጉዳይ የ16ቱን ባንኮች ጉዳይ ለተወሰነ ጊዜ ነው የሚዘልቀው። ለምን ዶላር የሚሸጠውም ለምን በ160 እዛ እየተሸጠ እኔ ለእናንተ ለምንድን ነው ከ160 በታች የሚሸጥላችሁ የሚለው ስለሚጠፋ እየሳሳ መምጣቱ አይቀርም። ስለዚህ 16ቱን ባንኮች ወደዱም ጠሉ ምን ያደርጋሉ ማለት ነው ወደ ተለመደው ዋጋ ከፍ ይላሉ። ዶላር ያላቸው ሰዎች በ160 እየተሸጠ ከሆነ አትራክት ይደረጋሉ። ወደ 160 የተጠጋው ላይ ለመሸጥ ነው የፈልጉት። ስለዚህ እነዚህም 16ቱ ባንኮች ወደ ተለመደው ዋጋ ከፍ ይላሉ። አብረው ብር እየተዳከመ ይቀጥላል የሚባለው ለዛ ነው። አብረው ከፍ እያሉ ይመጣሉ ማለት ነው። ስለዚህ የ30ውንም ባንኮች ሄዳችሁ ሊስት ብትመለከቱ ቼንጆቻቸውን ማየት ትችላላችሁ። ግን ቪዝብል አያደርጉም። ምን ያሁን የገባኝ እንደዛ ነው። ቪዝብል አያደርጉም እና ብዙ ሰዎች ከጨረታ በኋላ የባንኮቹን ፕራይስ እያዩ ለውጥ ኤክስፔክት ያደርጋሉ። በሎጂክ ደረጃ እንደዛ ሊሆን ይችላል። በአሰራር ደረጃ ግን እንደዛ አይደለም። ሂድን የሆኑ ብዙ ጉዳዮች እንዳሉ ነው የሚሰማኝ። ይሄን መረጃ ግን ለእናንተ አድሬስ ማድረግ ስለሚያስፈልግ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።